በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በታኅሳስ 8 ቀን ታስበውና ተከብረው ለሚውሉ የእስክንድርያ ሀገር ሊቀ ጳጳስ ቅዱስ አባ ያሮክላ የዕረፍቱ መታሰቢያ በዓል እርሱም ለአባቶች ሊቃነ ጳጳሳት 13ኛ ቁጥር ለሆነው ለቅዱሱ የዕረፍቱ በዓል በሰላም አደረሳችሁ አደረሰን። አቡነ ኪሮስ ጻድቅ። በዚህ ዕለት ታስቦና ተከብሮ የሚውለው አንዱ ቅዱስ አባታችን አቡነ ኪሮስ ጻድቅ ነው። የጻድቁን አፍ የሚጠራ አፍ ንዑድ ክቡር ነው። በእውነት የቅዱስን አባት ክብር ለማግኘት መፋጠን ይበጃል። አቡነ ኪሮስ የተወለዱት በ4ኛው መቶ ክፍለ ዘመን ሲሆን ወላጆቻቸው ነገስታት ናቸው። ተወልደው ባደጉበት ሀገር ቁስጥንጥንያ ገና በልጅነት ምቾት ሳያሳሳቸው መጽሐፍትንና ትምህርትን ተምረዋል። ወንድማቸው ታላቁ ቴዎዶስዮስ በነገሰባቸው የመጀመሪያው ዓመታት በቤተ መንግስቱ ዙሪያ ግፍ በዝቶ ነበርና አቡነ ኪሮስ ከኃጢአት ለመራቅና ለጌታቸው ለመገዛት ከከተማው ጠፍተው አህጉር አቋርጠው ወደ ግብጽ ገዳመ አስቄጥስ መጡ። እሳቸውን ለመፈለግ የተደረገው ሙከራ አልተሳካም። ይባስ ብሎ የንጉሱ ልጅ ገብረ ክርስቶስ ሙሽርነቱን ጥሎ ወደ ሌላ ሀገር መነነ። የቅኖች ትውልድ ይባረካል እንዳለ ቅዱስ ዳዊት አቡነ ኪሮስ ለሙሽራው ገብረ ክርስቶስ አጎቱ ናቸው። አቡነ ኪሮስ በገዳም ውስጥ የታላቁ አቡነ በብኑዳ ደቀ መዝሙር ሆነው ለዘመናት ቆይተዋል። ቅዱስ በብኑዳን አንበሳ በበላው ጊዜ በጣም አዝነው ለምን ጌታዬ ሆይ በሚል መሬት ላይ ወድቀው አለቀሱ። ምክንያቱም ካልተነገረኝ አልነሳም ብለው ከወደቁበት መሬት ላይ ሳይነሱ 40 ዓመታት አልቅሰዋል። በዚህም ምክንያት ግማሹ አካላቸው አፈር ሆኖ ሳለ ሳር በቅሎበታል። ጌታችን ተገልጦ ምክንያቱን ነገራቸው። አካላቸውንም እንደነበረ መልሶላቸው አንድ ቀን ጻድቁ ለቅዱስ በብኑዳ ሞት ምክንያት የሆነው መነኩሴ ታንቆ መሞቱን ሰምተው በጣም አዘኑ። ጻድቁ በዚህ ምክንያት ለ30 ዓመታት አልቅሰው ሙታኑን አስነስተው ንስሐ ሰጥተው ገዳሙን የጻድቃን ሕይወታቸውን የፍቅር አድርገውታል። ጻድቁ እመቤታችንን ከመውደዳቸው የተነሳ በስዕሏ ፊት አብዝተው ይሰግዱና ያለቅሱ ነበር። ማምላክም ተገልጣ ተባረካቸው ነበር።
ከዚህ በኋላ ወደ ምዕራብ አቅጣጫ ሄደው 57 ዓመታት ማንንም ሳያዩ ተጋደሉ። ጌታችን ኢየሱስ ክርስቶስ ለስም አጠራሩ ስግደት ይሁንና በየቀኑ ይጎበኛቸው፣ ቁጭ ብሎ የሚያወራቸው ነበር። በመጨረሻም አእላፍ መላእክት፣ ጻድቃን፣ ሰማዕታት፣ ድንግል እመቤታችንና ቅዱስ ዳዊትን አስከትሎ ወረደ። ጌታችንም ታቅፎ ስሞ ይዟቸው አረገ። ስጋቸውንም አባ ባውማ ቀበሩት። የአቡነ ኪሮስ ቁመታቸው ቀጥ ያለ፣ ጺማቸው የተንዠረገገ ነበር። ጻድቁ የተወለዱት በዚሁ ቀን ነው። ረድኤታቸው በረከታቸው ይደረብን፣ በጸሎታቸው ይማረን፣ ሀገራችንን ሰላም ፍቅር ያድርግልን። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን እስትንፋሰ ክርስቶስ ነው። ኢትዮጵያዊ አባት አቡነ እስትንፋሰ ክርስቶስ አባቱ መልአከ ምክሩ፣ እናቱ ወለተ ማርያም ይባላሉ። የተወለዱት ልዩ ቦታው ወሎ ክፍለ ሀገር ዳዊት ይባላል። በዚያች ሀገር እግዚአብሔርን የሚፈራ ስሙ መልአከ ምክሩ የሚባል ደግ ሰው፣ ባለቤቱም ወለተ ማርያም፣ ሁለቱም ደጋጎች እግዚአብሔር እንዳዘዛቸው በእግዚአብሔር ሕግ ጸንተው የሚኖሩ መልካም ስራን በመስራት እንደ ዘካርያስና ኤልሳቤጥ እውነተኞች ነበሩ። ሁለት ደጋጎች ልጆችንም አሏቸው። የተባረከ መልካም ፍሬን የሚያፈራ በመጾም በመጸለይ እግዚአብሔርን የሚያገለግል በጸሎቱ ሰውን የሚጠቅም በጻድቃን ዘንድ የተመረጠ ልጅ ሰጣቸው ዘንድ ዘወትር ወደ እግዚአብሔርና ወደ ድንግል ማርያም ይለምኑ ነበር። ነቢየ እግዚአብሔር ቅዱስ ዳዊት ጆሮውን ወደ ልመናቸው አዘነበለ እንዳለ በመዝሙረ ዳዊት ምዕራፍ 33 ከቁጥር 29 እግዚአብሔር አምላክ በዓይነ ምሕረት ተመለከታቸው፣ ልመናቸውንም ሰምቶ አባታችን አቡነ እስትንፋሰ ክርስቶስ ሚያዝያ 8 ቀን ተጸንሶ ታኅሳስ 9 ቀን ተወለደ። በተወለደ ዕለትም ተነስቶ በእግሩ ቆመ። 3 ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ ጣዕም ባለው አንደበቱ ተናገረ። 9 ጊዜም ሕፃናትን ለሚያናግሩ ገዥ ለሚሆኑ ለአጋዕዝተ ዓለም ሥላሴ ለእመቤታችን ለመስቀሉ ሰገደ። እዚያ ተሰብስበው የነበሩ ብዙ ሰዎች ከሕፃኑ አንደበት የሥላሴ ምስጋና ሰምተው ፈጽመው አደነቁ። ዳግመኛም በዚህ ሕፃን ላይ የእግዚአብሔር ጸጋ አድሮበታል ብለው እየተጨዋወቱ ወደ ሀገራቸው ገቡ። አባትና እናቱም መጀመሪያ ስለመወለዱ ዳግመኛ የአብ የወልድ የመንፈስ ቅዱስ ምስጋና በማቅረቡ ደስ አላቸውና እግዚአብሔር ይህን ሕፃን ሰጠን፣ እኛ በአብ በወልድ በመንፈስ ቅዱስ ስዕል ፊትና ለፍጥረታት ሁሉ ለምትራራ ከሁሉ በላይ በሆነች አምላክን በወለደች በቅድስት ድንግል ማርያም ስዕል ፊት ቆመን እንደለመን ልመናችንን ሰምታ የተመረጠ ልጅን ሰጠችን ብለው አመሰገኑ። የመንጻት ወራት በተፈጸመ ጊዜ በ40 ቀን አባትና እናቱ በጸራ ወርቅና ብር ንጉሥ ይኩኖ አምላክ ወደ አሰራው እግዚአብሔር አብ ቤተክርስቲያን ወስደው አዳም በ40 ቀኑ ወደ ገነት እንደገባ በቤተክርስቲያን ሥርዓት ተጠመቀ። አዳም በ40 ሔዋን በ80 ቀን ወደ ገነት እንደገቡ በመጽሐፈ ኩፋሌ ምዕራፍ 4 ከቁጥር 9 ካህናትም መንፈስ ቅዱስ እንዳናገራቸው ስሙን እስትንፋሰ ክርስቶስ ብለው ሰየሙት። ሥጋው ደሙን ተቀብሎም ወደ ቤቱ ተመለሰ። የስሙም ትርጓሜ የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም የክርስቶስን እስትንፋስ ማለት ነው። የእግዚአብሔር መልአክ ቅዱስ ሚካኤል እየጠበቀው አደገ። መንፈስ ቅዱስ ልቦናውን ብሩህ አድርጎለት በ5 ዓመቱ የቅዱሳትን መጽሐፍት ቃላትን፣ ብሉያትን፣ ሐዲሳትን፣ ድርሳናትንም አወቀ። በማቴዎስ ወንጌል ምዕራፍ 10 ከቁጥር 37 ይህንን ቃል በልቦም ይዞ የምነናውን ሥርዓት ይጠብቅ ነበር። 7 ጊዜ በመዓልት 7 ጊዜ በሌሊት በየዕለቱ 150 መዝሙረ ዳዊትን ሲያደርስ በአብ በወልድ በመንፈስ ቅዱስ ስም ፊቱን በትምህርተ መስቀል አማትሞ ጸሎት በጀመረ ጊዜ እጆቹን ሲዘረጋ ወጥመዳቸውን ያጠመዱ አጋንንት በነፋስ ፊት እንዳለ ጢስ ተነው ይጠፋሉ፣ እየተራሯጡም ፈጥነው ይሸሻሉ። ከዚህ በኋላ ስሙ ማርቆስ ከሚባል ጳጳስ ድቁናን ተቀበለ። ልጄ ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትን ለመከራ አዘጋጅ እንዳለ
በመጽሐፈ ሲራክ ምዕራፍ 2 ከቁጥር 1። ይህንን ዓለም ናቀ። ልዩ ክብር የሚሆን የምንኩስናን ልብስ ይቀበል ዘንድ በተወለደ በ14 ዓመቱ ወደ ደብረ ሐይቅ ገዳም ሄደ። በባህር ዳር ቆሞ የሙሴን ጸሎት ወደ እግዚአብሔር ጸለየ። ያለ መርከብ ባህሩን ተሻግሮ ወደ ቤተ ክርስቲያን ገባ። የአቡነ ኢየሱስ ሞዓ ልጅ የሚሆን አበምኔት በመነኮሳት መጽሐፍት እንደተጻፈ 3 ዓመት ፈተነው። በሐይቅ ገዳም ለመነኮሳት እንጨት በመልቀምና ውሃን በመቅዳት ለአባቶች መነኮሳት ምግብ ሊሆናቸው ከባህር ውስጥ አሳን በማውጣት ያገለግል ነበር። ከአባ ሕንፃ ደብረ ደማ ከሚባል ቦታ የቅስና ስልጣን ተቀበለ። በጾም በጸሎት በተጋድሎ የአባቶቻችን ሃይማኖት በማስተማር ሕሙማንና አይነ ስውራችን አንካሶችን በክፉ ደዌ የተያዙትን ቁጥራቸው 80 ሺህ የሚሆኑትን በአንድ ቀን ፈወሳቸው። አባታችን ጸሎት ሲጸልይ ቆሞ አይደለም፣ ወዙ እንደ ውሃ ነጠብጣብ እስከሚፈስ ድረስ ይሰግድ ነበር። ስግደቱ ምልክት ተቆጥሮ አይዘለቅም። መልካም ምግባሩ በጣም የተትረፈረፈ የበዛ ነውና ከምድር እስከ ሰማይ የሚደርስ የብርሃን ምሰሶና የወርቅ መሰላል ስለ ስግደቱና ስለ ጸሎቱ ስለ ትሩፋቱ ብዛት ቅዱሳን እስኪያደንቁ ድረስ ተተክለው ይታያል። በዚያ ዘመን ከሰው ሁሉ እንደርሱ የጽድቅን ሥራ የሚሰራ አልተገኘም። ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔርን ሁሉ ጊዜ አየዋለሁ፣ ምስጋናውን ዘወትር በአንደበቴ ነው፣ ሰውነቴም ዘወትር በእግዚአብሔር ከፍ ከፍ ትላለች እንዳለ፣ አባታችንም ሁልጊዜ ጌታችንን በግልጽ ያያል፣ የፈለገውንም ሁሉ ዘወትር ፈጥኖ ያገኛል። ጌታም ከእርሱ አይርቅም ነበር። እሱ አባታችን 40 መዓልትና 40 ሌሊት ጾሙ 40 ዕለት በተፈጸመ ጊዜ እህል ሳይቀምስ ጌታችን ኢየሱስ ክርስቶስ አስቀድሞ ለሙሴ በደብረ ሲና እንደሰጠው ለአባታችንም ወደ እርሱ መጥቶ 10ቱን ቃላተ ኦሪትና 6ቱን ቃላተ ወንጌል በውስጣቸው የተጻፈባቸውን 2 ጽላቶችን ሰጠው። ኦሪት ዘጸአት ምዕራፍ 34 ከቁጥር 1። ከዚህ በኋላ ሰውን ሁሉ እንዳስተምር ጌታችን መድኃኒታችን ኢየሱስ ክርስቶስ ከነገረው በኋላ ስለወደድከኝ ፈቃዴን ስለፈጸምክ ስለ ብዙ ድካምህና መከራ በእኔ ስለተጋደልክ እኔም በአንዲት ቀን 10,000 ነፍሳትን እምርልሃለሁ አለው። በሦስቱ በዓላት በተወለድኩበት፣ በተጠመቅኩበት፣ በተነሳሁበት እንደዚሁ 70,000 ነፍሳትን በቀን 7 ጊዜ በሌሊት 7 ጊዜ እስከ ዕለተ ምጽአት ድረስ እምርልሃለሁ ብሎ ቃል ኪዳን ገባለት። ዳግመኛም ዝክርህን ያዘከረ ስምህን የጠራ የገድልህን መጽሐፍ የጻፈ ያጻፈ ያነበበ የሰማ የተረጎመም እምርልሃለሁ አለው። ማቴዎስ ወንጌል ምዕራፍ 10 ከቁጥር 41 እስከ 42። አባታችን አቡነ እስትንፋሰ ክርስቶስ ለማስተማር ወደ አባቶቹ ሀገር ወደ አባቱ መቃብር በገባ ጊዜ እዚያው ደርሶ ቤተክርስቲያን ሰራ። ዕለቱን ስንዴ ዘርቶ ወይን ተክሎ ጽድንም ወይራንም ግራርንም ተክሎ በአንዲት ቀን ለቤተክርስቲያን አገልግሎት ዕለቱን አድርሷል። ስንዴውንም ለመሥዋዕት ወይኑንም ለቁርባን በተአምራት አድርሷል። ጌታችን መድኃኒታችን ኢየሱስ ክርስቶስም በቅዱሳኖቹ እንዲባረክ ካደረገ በኋላ መልአኩ ቅዱስ ሚካኤልን አዘዘው። ወደ ተወለድኩበትና ወደ ኖርኩበት ቦታ አድርሰህ አሳየው አለው። መልአኩም እንደታዘዘው አደረገ። መልሶም ወደ ኢትዮጵያ ምድር ደብረ ዛብሄል ወደምትባል ቦታ አደረሰው። ከዚያም ደርሶ ድንቅ ተአምራትን አደረገ። ውሃም ከአለት እያመነጨ ሕሙማንን ፈወሳቸው። በባህር ውስጥ ጠልቆ ዘወትር በሄደበት ሀገር ሁሉ ሲጸልይ የማርፍበትን ቦታና ሥጋ የሚቀበርበትን ቦታ ግለጽልኝ ብሎ በጸለየ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ተልኮ መጥቶ የአባትህ አባት ከሸዋ ሀገር መጥቶ ታቦተ እግዚአብሔር አብን ወደ አስተከለበት ቦታ አባ ሙሴ ደብር ወደ አባትህና እናትህ ቦታ ያውንት የምትባል ሀገር ሂድ ብሎ የረፍት ቦታውን ነገረው። ከዚያም ወደ ብዙ ገዳማት በመሄድ ቡራኬን ተቀበለ። ከ4 ዓመት በኋላ አረጋውያን መነኮሳትን ተሰናበታቸው፣ መርቀውትም ተለያዩ። ከ9 ዓመት በኋላም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ለመነኮሳት ሁሉ ብልጫ ያለ ወዳጅ እስትንፋሰ ክርስቶስ ሆይ ይህችን ሀገርና ኢትዮጵያን ሕዝቦቿን ምሬልሃለሁ፣ ከዚች ባህር ውጣ አለው። አባታችንም ከባህር ውስጥ ወጥቶ ተንበርክኮ ለጌታችን ሰገደ።
ጌታችን ኢየሱስ ክርስቶስም የማረፊያ ቦታ ምስራቅ ወደምትሆን ወደ ዳውንት ሂድ ብሎ ቃል ኪዳን ሰጠው። አባታችን በ17 ዓመቱ ወደ ደብረ አስጋዥ በሚሄድበት ጊዜ ፀሐይ ልትገባ ደረሰች። አቡነ እስትንፋሰ ክርስቶስም ጸለየ፣ አለቀሰ። በጌታችን በኢየሱስ ክርስቶስ ስም አውግዤሻለሁ፣ ለመስፍን ኢያሱ በገባውን እንደቆምሽ አሁን ቀጥ ብለሽ ቁሚ አላት። ፀሐይም ወደ ኋላ ተመልሳ በአቡነ እስትንፋሰ ክርስቶስ ቃል ቆመች። ጻድቁ የተወለደበት ዕለት በዚሁ ቀን ነው። የአባታችን የአቡነ እስትንፋሰ ክርስቶስ ረድኤት በረከታቸው ይደርብን፣ በጸሎታቸውም ይማረን። በዚህ ዕለት ታስበውና ተከብረው የሚውለው ሌላው ቅዱስ አባታችን አባ ያሮክላ ነው። የዚህም ቅዱስ ወላጆቹ አስቀድሞ አረማውያን ነበሩ። በወለዱትም ጊዜ የአረማውያንን ትምህርት መጽሐፍቶቻቸውንም ሁሉ አስተማሩት። ከዚህ በኋላ አምነው ተጠመቁ። ይህን ልጃቸውን የቤተ ክርስቲያንን ትምህርት አስተማሩት። የሐዋርያትንም መጽሐፍት አጠና። ሊቀ ጳጳሳት ዲሜጥሮስም ዲቁና ሾመው። ከዚህ በኋላ በእስክንድርያ ሀገር ቤተ ክርስቲያን ቅስና ሾመው። መንጋውን በመልካም ማጠባበቅ ጠበቀ። ስራውንም ፈጸመ። የቤተ ክርስቲያንንም ሕግ ጠንቅቆ አወቀ። አባት ዲሜጥሮስም ባረፈ ጊዜ ይህንን አባት መርጠው በእስክንድርያ ሀገር ሊቀ ጵጵስና ሾሙት። እርሱም ክብር ይግባውና የክርስቶስን መንጋዎች በቀናች ሃይማኖት አጽንቶ ጠበቀ። ከአረማውያንም ብዙዎች ክብር ይግባውና ክርስቶስን ወደ ማመን መልሶ ክርስትና ጥምቀትን አጠመቃቸው። ለቅዱስ ዲዮናስዮስም ለምዕመናን እንዲፈርድ ስልጣን ሰጠው። እርሱ ግን አላውያንን ወደ ቀናች ሃይማኖት እስኪመልሳቸው ድረስ ያስተምራቸውና ይገስጻቸው ነበር። በወንጌላዊ ማርቆስ መንበርም ላይ 13 ዓመት ኑሮ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህ ዕለት ታስበውና ተከብረው የሚውሉ ቅዱሳን እናቶቻችን በርባራና ዮልያ ናቸው። በዚህ ቀን የከበሩ ሴቶች በርባራና ዮልያና በሰማዕትነት አረፉ። ይህችም ቅድስት በርባራ በከሃዲው መክስሚያኖስ ዘመነ መንግስት በቤተ መንግስት ውስጥ ታላቅ መስፍን ለሆነ ሰው ልጅ ናት። ስሙም ዲዮስቆሮስ ነው። እርሱም ለልጁ ለበርባራ ማንም እንዳያያት ታላቅ ጽኑ የሆነ ሕንጻ አሰራ። ከዚህም ዳግመኛ መታጠቢያ የውሽባ ቤት በግንብ ሰራ። የሚከፈቱ 2 መስኮቶችንም በውስጡ እንዲሰሩ አዘዘ። ቅድስት በርባራም 2ቱን መስኮቶች ባየች ጊዜ 3ኛ መስኮትን እንዲሰራ አናጺዎችንም አዘዘቻቸው። ከዚህም በኋላ ክብር ይግባውና የጌታችን ኢየሱስ ክርስቶስ አዳኝ የሆነ መስቀሉን ምልክት በውሃ መታጠቢያው ላይ አሰራች። አባቷም ወደዚህ ሕንጻ በገባ ጊዜ ይህንን ልጁ ያሰራችውን አይቶ አናጺዎችን ጠየቀ። እነርሱም ይህን እንድንሰራ ልጅ አዘዘችን አሉት። እርሷንም ጠርቶ ለምን እንዳደረግሽ አላት። እሷም አባቴ ሆይ አስተውል፣ ልዩ 3 በሆነ በሥላሴ ስም ሥራ ሁሉ ይፈጸማልና ስለዚህም 3ኛ መስኮት አሰራው። ይህም መስቀል ዓለም ሁሉ በእርሱ በዳነበት በመድኃኒታችን ኢየሱስ ክርስቶስ መስቀል አምሳል ነው። አንተም አባቴ ሆይ ከስህተት ተመልሰ የፈጠረህን አምላክ አምልከው አለችው። አባቷም ከእርሷ ይህን በሰማ ጊዜ ሰይፉን መዞ በኋላዋ ሮጠ። እርሷም ሸሸች። በፊቷም የነበረች አለት ተሰንጥቃ በውስጧ ገብታ ሰወረቻት። ከዚህም በኋላ ወደ አባቷ ተመለሰች። እርሱም እንዳሰቃያት ለሌላ መኮንን አሳልፎ ሰጣት። እርሱም ታላቅ ስቃይን አሰቃያት። በዚያም ዮልያና የምትባል ሴት ነበረች። ቅድስት በርባራንም አየቻትና የምታጽናናትና የምታረጋጋት ሆነች። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም ለቅድስት በርባራ ተገለጸላትና አረጋጋት። ከዚህም በኋላ አባቷ በሰይፍ ራሷን እንዲቆርጡ የባልንጀራዋ ዮልያናንም ራስ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነትንም አክሊልም ተቀበሉ። በዚያን ጊዜ ከሰማይ እሳት ወርዶ አባቷንና ጓደኛ የሆነ የመኮንን መርትያኖስን አቃጠላቸው። ያም በውሽባ ቤት ውስጥ በመስቀል ምልክት ያሰራችው መታጠቢያ የታመመ ሁሉ ከእርሷ በታጠበ ጊዜ የሚያድን በውስጡ ታላቅ ፈውስ ያለበት ሆነ። ከዚህም በኋላ የቅዱሳት ሰማዕታት ስጋቸውን ወስደው
ከተማ ውጭ ባለች ቤተክርስቲያን ስሟ ገላልያ በሚባል ቦታ አኖሯቸው። ይህ ስጋቸውም በቅዱሳን ሰማዕታት በአቡቂርና በዮሐንስ በምስር ሀገር ባለ ቤተክርስቲያናቸው እስከ ዛሬ ድረስ አለ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚህ ዕለት ታስቦና ተከብሮ የሚውል ሌላው ቅዱስ አባታችን ሰማዕቱ አባ ገብረ ማርያም ነው። የቅዱስ የሰማዕታትንና የጻድቃንን በየረፍታቸው ቀን እያንዳንዳቸው የተራቡትን በማብላት የተራቆቱትን በማልበስ መታሰቢያቸውን የሚያደርግ ሰው ነው። እንዲህም ባለ ስራ ሲኖር በዚያ ወቅት እስላሞች ወደ ሸዋ ሀገር መጡ። አባ ገብረ ማርያም ያመሩ የክህነት ልብሶቹን ለብሶ ወደ ቤተክርስቲያን ገብቶ ሲጸልይ እስላሞች ሰብረው ገብተው ራሱን በሰይፍ ቆረጡት። የሰማዕትነትን አክሊልም ተቀዳጀ። በረከታቸው ረድኤታቸው ይደርብን፣ በጸሎታቸው ይማረን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ደብረ ቀልሞን ወይም አባ ሳሙኤል ነው። በዚች ቀን ቅዱስ አባት የደብረ ቀልሞን አባ ሳሙኤል አረፈ። ይህ ቅዱስ ለግብፅ ደቡብ ከሆነ መጺል ከሚባል ሀገር ደክሉባ ከሚባል መንደር ነው። ወላጆቹም ቅዱሳንና ንጹሐን ናቸው። ያለ እርሱም ልጅ አልነበራቸውም። አባቱም ቄስ ነበር። በሌሊት በራእይ ፊቱ ብሩህ የሆነ ሰው አየ። ይህ ልጅ ለብዙ ሰዎች የታመነ ቸር መምህር ይሆን ዘንድ በዘመኑም ሁሉ ለእግዚአብሔር የተመረጠ ይሆናል አለው። አባ ሳሙኤልም ከታናሽነቱ ጀምሮ እንደ ነቢዩ ሳሙኤል ንጹሕ ነው። ሁልጊዜም የምንኩስና ልብስን ይለብስ ዘንድ ያስብ ነበር። በአንዲትም ቀን ወደ አስቄጥስ ገዳም ይሄድ ዘንድ ምክንያት አግኝቶ ከአባቱ ዘንድ ወጣ። ግን መንገዱን አያውቀውም ነበር። የእግዚአብሔርም መልአክ በመነኩሴ አምሳል ሆኖ እየመራው አብሮት ተጓዘ። ባደረሰውም ጊዜ በበዓቱ ውስጥ ለሚኖር ለአንድ ስሙ አባ አጋቶን ለሚባል ሽማግሌ መነኩስ ሰጠው። እርሱ እጅግ ጻድቅ ሰው ነውና። ይህም መልአክ ስለ አባ ሳሙኤል ለአባ አጋቶን እንዲህ ብሎ ነገረው። ሳሙኤልን ደስ ብሎ ተቀበለው፣ የምንኩስናንም ልብስ አልብሰው። እርሱ የሽምግልናህን ድካም የሚያጽናና እውነተኛ ልጅ ይሆንሃልና። አንተም የምንኩስናን ሕግ ሁሉ አስተምረው። ይህንንም ከተናገረው በኋላ መልአኩ ከእርሱ ተሰወረ። ሳሙኤልም በደረሰ ጊዜ አባ አጋቶን በደስታ ተቀበለው፣ እንዲህም አለው፣ የእግዚአብሔር አገልጋይ ሳሙኤል ሆይ መምጣት መልካም ነው። በሽምግልና ጊዜ ጌታ ወደ እኔ ልኮሃልና አለው። ወዲያውኑ ወደ ቤተ ክርስቲያን አስገባውና ከፀጉር በተሰራው ቀሚስና በቆቡ ላይ በቅናትና በአስኬማ ላይ ጸለይና ባረከው። የአባቶቼ የአባ እንጦንስና የአባ መቃርዮስ ፈጣሪ ካንተ ጋር ይኑር፣ ልጄ ሳሙኤል ሆይ በችግር ሁሉ ረዳት የሆነ ብሎ እኒያን የምንኩስና ልብሶቹን አለበሰው። ቅዱስ አጋቶንም ለአባ ሳሙኤል ትህትናን አርምሞን አስተማረው። አባ ሳሙኤልም ቅዱስና ብሩክ የሆንክ አባቴ ሆይ ይቅር በለኝ፣ ከኔ ጋርም ፍቅርን አድርግ፣ አስተምረኝም፣ እግዚአብሔርም የሚወደውን የምሰራ ያደርገኝ ዘንድ በከበረች ጸሎታ አስበኝ ይለው ነበር። ሁልጊዜም መንፈሳዊ የሆነ የምንኩስናን ስርዓትም ሁሉ ተማረ። ቅዱስ አባ ሳሙኤልም በስራው ሁሉ ይራዳው ነበር። የሚያዘውንም ሁሉ እየሰራ ለአባ አጋቶን 3 ዓመት ኖረ። ከዚህም በኋላ አባ አጋቶን አረፈ። አባ ሳሙኤልም 7 ቀን እየጾመና ታላቅ ተጋድሎ እየተጋደለ ኖረ። ከዚህም በኋላ በአስቄጥስ ባለች በከበረች በአባ መቃርስ ቤተ ክርስቲያን ቅስና ተሾመ። ከጥቂት ቀኖች በኋላም የሌዮንን ደብዳቤ ወደ አስቄጥስ ገዳም አምጥተው አነበቧት። አረጋውያን መነኮሳትን በሰሙ ጊዜ እጅግ አዘኑ። አባ ሳሙኤል መንፈሳዊ ቅናትን ቀና። ከሰዎችም መካከል ተነስቶ ያችን ደብዳቤ ነጥቆ ቀደዳት። እንዲህም አለ፣ የቀናች የአባቶቻችን ሃይማኖት የሚለውጥ ሁሉ የተወገዘ ነው አለ። ንጉሥ መልእክተኛም ባየ ጊዜ ቁጣን ተመላ። አባ ሳሙኤልንም በብረት ዘንጎች እንዲደበድቡት በክንዱ ሰቅለው ፊቱን እንዲጸፉት አዘዘ። በጸፉትም ጊዜ አንዲት ዓይኑ ወለቀች። ከዚህ በኋላ ከአስቄጥስ ገዳም እንዳሳደዱ ታዘዘ። ከእግዚአብሔር የታዘዘ መልአክ ለአባ ሳሙኤል ተገለጸለትና
ወደ ቀልሞን ተራራ ሄዶ በዚያ ይኖር ዘንድ አዘዘው። ወዲያውኑ ሄዶ በዚያ ኖረ። የቀናች ሃይማኖትንም ለሰዎች ሁሉ እያስተማረ ተቀመጠ። ሊቀ ጳጳሳት የሆነው መለካዊ የእስክንድርያ መኮንንም መቆዝዝም ዜናውን ሰምቶ ወደ ቅዱስ አባ ሳሙኤል መጥቶ ታላቅ ግርፋትን ገርፎ ከገዳሙ አሳደደው። ወደ ቀልሞን ገዳም ቤተክርስቲያንም ሄዶ በዚያ ተቀመጠ። በዚያም ወራት የበርበር አረማውያን ወደዚያ መጡ። ወደ ሀገራቸውም ሊወስዱት አባ ሳሙኤልን ያዙት። ከእርሳቸውም እጅ ያድነው ዘንድ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን ለመነው። በአንድ ገመል ላይም በጫኑት ጊዜ ያ ግመል መንቀሳቀስ አልቻለም። ታላቅ ድብደባም ደበደቡት። በተሳናቸውም ጊዜ ትተውት ሄዱ። እሱም ወደ ቀልሞን ገዳም ተመልሶ በምንኩስና ስርዓት በመጠመድ በሁሉ ተጋድሎ እየተጋደለ ኖረ። ከዚህም በኋላ የበርበር አረማውያን ዳግመኛ መጡ። እርሳቸውም የተነሳ ፈራ። ሳሙኤል ሆይ አትፍራ፣ ግን ወደ ቤተ ክርስቲያን ገብተህ ዝም በል፣ ከእርሳቸው ጋር አትነጋገር የሚል ቃል ሰማ። በዚያን ጊዜ የተመዘዙ ሰይፎቻቸውን ይዘው ወደ ቤተ ክርስቲያን ውስጥ ገቡ። እነርሱም እጅግ በሚያስፈራ ድምፃቸው ይጮሁ ነበር። ቅዱስ ሳሙኤልም በቤተ መቅደስ ውስጥ ኃጢአትን ሲሰሩ ተመለከተ። ስለ ድፍረታቸውም ዝም ማለት አልተቻለውም፣ ተናገራቸው እንጂ። እግዚአብሔርን መፍራት የሌላቸው እናንተ ከሃዲያን እግዚአብሔር እንደ ክፉ ስራችሁ ይክፈላቸው አላቸው። እነዚያም አረማውያን አንተ ከዚህ ነበርክን? እኛ ግን አላየንህም አሉት። ከዚያም በኋላ ይዘው ከቤተ ክርስቲያን ምሰሶ ጋር አሰሩት። ለመሞት እስኪቀርብም ገረፉት። ከማሰሪያውም ሲፈቱት በግንባሩ ተደፋ። ግመሎች እስካሉበትም ቦታ ገተቱት። ራሱንም በጫማ መቱት። ከድብደባ ብዛት የተነሳ መንቀሳቀስ አልተቻለውም። በግመል ጫኑት። ከሕመሙም ጽናት የተነሳ መሪር ለቅሶን የሚያለቅስ ሆነ። ያም ግመል ወደ እርሱ ተመልሶ በሰው ቋንቋ እንዲህ ብሎ ተናገረው። መደብደብህን መልካም አደረጉ። ዝም በል አትናገር ያለህን የፈጣሪህን የእግዚአብሔርን ትእዛዝ ስለተላለፍ ሞት ይገባሃልና አለው። አባ ሳሙኤልም ሲሰማ በእውነት በድያለሁ፣ ነገር ግን እግዚአብሔር ቻይ ነውና መተላለፌን ይቅር በለኝ አለ። ከዚህም በኋላ ወደ ሀገራቸው ወሰዱት። በዚያም የአስቄጥስ ገዳም አበምኔት የሆነውን እርሱ አስቀድሞ የማረኩትን አባ ዮሐንስን አገኘውና እርስ በርሳቸው ተጽናኑ። የአባ ሳሙኤልም ጌታው ፀሐይን እንዲያመልክ ያስገድደው ነበር። እሱ ግን ከቶ አልሰማውም። ከዚህም በኋላ ከአንዲት ብላቴና ጋር በሰይጣን ምክር እግሩን አቆናኝቶ ግመሎችን ጠብቆ ወደ ጫካ ሰደዳቸው። ቅዱስ ሳሙኤል ከእርሷ ጋር በኃጢአት እንደሚወድቅና ዲያብሎስ ባስተማረውና በመከረው ሁሉ እንደሚታዘዝለት አስቧልና። በዚህም ሁሉ ቅዱስ ሳሙኤል ኃይልና ብርታት የሚጨመርለት ሆኖ ጌታው ታሞ ለሞት እስከቀረበ ድረስ በዚያ ኖረ። አባ ሳሙኤልም በላዩ ጸለየና ከደዌው ፈወሰው። ዜናውን በሀገሩ ሁሉ ተሰምቶ ደዌ ያለባቸው ሁሉ ወደ እርሱ የሚመጡ ሆኑ። እርሱም በዘይቱ ላይ ጸልዮ ሲቀባቸው ወዲያውኑ ይድናሉ። ጌታውም ይህንን አይቶ እጅግ አደነቀ። አንተ ላይ ያደረኩትን በደሌን ሁሉ ይቅር በለኝ ብሎ ሰገደለት። እጅግም ወደደው፣ አከበረውም። የምትሻውንም ጠይቀኝ አደርግልሃለሁ አለው። አባ ሳሙኤል ወደ ሀገር የመለስ ዘንድ ሻለው አለው። ጌታውም እጅ መንሻ ብዙ ገንዘብና ግመሎችን አዘጋጅቶ በፍቅር በሰላም ሸኘው። ልጆቹ መነኩሳትም ወደ እርሱ ተሰብስበው አእላፋትም እስከሆኑ ድረስ እጅግ በዙ። ቅድስት ድንግል እመቤታችን ማርያም ተገልጻለት ይህ ቦታ ለዘላለም ማደሪያ ይሆናል አለችው። ከዚህችም ዕለት ወዲህ ወደዚህ ገዳም አረማውያን ተመልሰው አልመጡም። ይህ አባት ሳሙኤል ብዙ ድርሳናትን ደረሰ። ስለ እስላሞችን መምጣት መንግስትንም ስለመያዛቸው ክርስቲያን ወገኖችንም በቦታው ሁሉ እንደሚያሰቃዩአቸው ትንቢት ተናገረ። እነርሱም የአጋር ልጆች ናቸው። ረፍትን በቀረበ ጊዜ መነኩሳት ልጆቹን ሰበሰባቸውና በእግዚአብሔር ሕግ ጸንተው እንዲኖሩ እስከ መጨረሻይቱም ሕቅታ ድረስ ስለ ቀናች ሃይማኖት እንዲጋደሉ አዘዛቸው። ከዚህም በኋላ ጥቂት ታሞ በሰላም አረፈ። ስለ እርሱም እንዲህ ተባለ። አንድ ቀን ከልጆቹ ውስጥ አንዱ አረፈ። አባ ሳሙኤልም ወደ እርሱ በመጣ ጊዜ ነፍሱ ተመልሳለት በመነኩሳቱ ፊት ተነሳ።
የኃጥአንን ስቃይ የጻድቃንን ተድላ ደስታቸውን እንዳየ ተናግሮ ተመልሶ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።